ጤና ይስጥልን። ለአርሰናል ደጋፊዎች ልብ የሚያሞቅ ዜና ተሰምቷል። ብራዚላዊው ድንቅ እግር ኳሰኛ ቪኒሲየስ ጁኒየር አርሰናልን ለመቀላቀል በግል ጥቅም ላይ ሙሉ በሙሉ ተስማምቷል። ይህን በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። አርሰናል አልተቻለም እንግዲህ ዘንድሮ ከቪኒሲየስ ጁኒየር ጋር በግል ጥቅሞች ላይ ስምምነት ላይ ደርሷል ተብሏል። መድፈኞቹ ይህንን የሪያል ማድሪድ የክንፍ መስመር ተጫዋች ለማስፈረም ያልተጠበቀ የሚባል ትልቅ የዝውውር እንቅስቃሴ እያደረጉ ነው የሰነበቱት። እድሜው እንግዲህ 26 ዓመቱ ላይ ነው የሚገኘው። ይህ ብራዚላዊ ተጫዋች ከሪያል ማድሪድ ጋር ባለው ኮንትራት 1 ዓመት ብቻ ነው የሚቀረው። በቀጣዩ ክረምት ይጠናቀቃል። ተጫዋቹን የሚወክለው የጃይዜድ ኩባንያ አካል የሆነው የሮክ ኔሽን ስፖርት ቅርንጫፍ ነው። እንግዲህ ከማድሪድ ኃላፊዎች ጋር ድርድር ሲያደርግ ነው የቆየው። በቪኒሲየስ ጁኒየር የጥቅምና ደመወዝ ዙሪያ ቪኒሲየስ ጁኒየር 15 ሚሊዮን ዩሮ ነው ሲከፈለው የነበረው በአመት። እሱ 30 ሚሊዮን ዩሮ እንዲሆንለት ይፈልጋል። ማድሪድ ደግሞ ከ20 ሚሊዮን በላይ አልሰጥም ሲል ነበር። ሌሎች ጥቅሞችም ተነስተው ነበር። ነገር ግን እስካሁን መስማማት አልቻሉም። በዚህም እንግዲህ ምክንያት ከአርሰናል ጋር ተስማምቷል ማለት ነው ተጫዋቹ። ይህ ለአርሰናል ትልቅ የሚባል ድል ነው ማለት ይቻላል። ታዋቂው የአርሰናል የውስጥ መረጃ አውጭ ሃንድ ኦፍ አርሰናል በለጠፈው መረጃ መሰረት የአርሰናል እግር ኳስ ክለብ ከቪኒሲየስ ጁኒየር ጋር በግል ጥቅሞች ጋር በመርህ ደረጃ ስምምነት ላይ ደርሷል ይላል ሮክ ኔሽን የሚለውን ማለት ነው። በዚህ ሳምንት እንደተሰማው ልዩ መረጃም እንግዲህ የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ቪኒሲየስ ጁኒየርን በክለቡ ብዙ እንደማይፈልጉት የሚያሳይ መረጃ ተናግረው ነበር። ይህም ሚዲያውን ሲያጥለቀልቀው ነው የሰነበተው። ይህ ታዲያ ቪኒሲየስ ጁኒየርን ከቀድሞ መሻከሩ አለመስማማቱ ጋር ተዳምሮ ገፍቶታል ተብሎ ይታሰባል። ባለፉት ዓመታት እንግዲህ በርካታ የሪያል ማድሪድ እና የባርሴሎና ክለብ ተጫዋቾች ወደ ፕሪሚየር ሊግ ለመዛወር ፍላጎት እንዳላቸው ሲያሳዩ እንደነበር ይታወሳል። በመጨረሻ ግን በክለቦቻቸው የተሻለ ክፍያ የሚያስገኛቸውን አዲስ ኮንትራት እየፈረሙ በዚያው ሲቀጥሉ ነበር። የቪኒሲየስ ጁኒየር ግን የሚሆን አልሆነም። ወደ እንግሊዝ ፕሪሚየር ሊግ ወደ አርሰናሉ ክለብ ማምራቱ እርግጥ እየሆነ መጥቷል። የአርሰናል አሰልጣኝ ሚኬል አርቴታ ክለቡን ወደ ሌላ ደረጃ ሊያሸጋግሩ የሚችሉ ተጫዋቾችን ለማስፈረም ቁርጠኛ ነው ሲሉም እንግዲህ በተደጋጋሚ ተናግረዋል። የግብሬን ማርቲኔሊ ወደፊት ሁኔታ በክንፍ መስመሩ ላይ አጠራጣሪ መሆንና የሊያንድሮ ትሮሳርድ ወደ ቤሲክታሽ መዛወሩ ይህን ተከትሎ የግራ ክንፍ መስመር ላይ አርሰናል መጠናከር እንዳለበት ታምኖበት ነው እየተሰራ ያለው በክለቡ አመራሮች በኩል። አርቴታ በዚህ ሳምንት ለአርሰናል አፕሊኬሽን በሰጠው አስተያየትም ከፍ ያለ ነገር ነው አንስቶ የነበረው። ስለ ዝውውር መስኮቱ ሁኔታ ሁላችንም እናውቃለን። ከባለቤቶቹ፣ ከቦርዱ፣ ከስፖርት ዳይሬክተሩ እስከ እኔ ድረስ ይህንን ክለብ ወደ ሌላ ደረጃ ለማሸጋገር እንደምንፈልግ እናውቃለን ሲል ነበር የተናገረው። ይህም የተሻለ ስብስብ፣ የተሻሉ ተጫዋቾችን ይፈልጋል። የምናድግበትን፣ ጨዋታዎችን የምናሻሽልበትን እና ወደ ላቀ ደረጃ የምናደርስበትን እድሎች ለይተን አውቀን እየሰራን ነው ሲል ነበር የተናገረው። በቅርቡ ደግሞ ነገሮችን በግልጽ ወደሆነ ተግባር መለወጥ እንጀምራለን ብለን ተስፋ እናደርጋለን ሲሉ ነበር የተናገሩ ሚኬል አርቴታ። እንግዲህ ይህንንም በተግባር እየታየ ነው። ትናንት እንግዲህ አርሰናል ከኒውካስትል ዩናይትድ ጋር በብሩኖ ጊማሬሽ ዝውውር ላይ ስምምነት ላይ መድረሱ መዘገባችን ይታወሳል። በ77 ሚሊዮን ፓውንድ ሌሎች የጥቅም ክፍያዎች ይጨመሩበታል። በዚህ ገንዘብ ወደ ሰሜን ለንደን ተጫዋቹን ለማምጣት ከኒውካስትል ጋር ተስማምተዋል። ይህ ለአርሰናል እጅግ ትልቅ ጉዳይ ነው ማለት ይቻላል። ምክንያቱም ጊማሬሽ በጣም ትልቅና ስም ያለው ተጫዋች በመሆኑ ማለት ነው። አሁን ደግሞ ቪኒ ጁኒየር ከአርሰናል ጋር ተስማምተዋል የሚለው መረጃ የስፖርት ሚዲያዎችን እያጥለቀለቀና የአርሰናል ደጋፊዎችንም በደስታ ባህር ውስጥ የከተተው ነው። ተጫዋቹ እንግዲህ ከአርሰናል ጋር በግል ጥቅም መስማማቱ ብዙ አንድምታ አለው። አንደኛ ከሪያል ማድሪድ ጋር ያለው ግንኙነት መሻከሩን ያመለክታል። ቪኒሲየስ ጁኒየር በሪያል ማድሪድ የቡድኑ ዋና ኮከብና ማጥቃት መስመሩ መሪ ሆኖ የቆየ ቢሆንም ወደ እንግሊዝ ለመዛወር በሩን ክፍት ማድረጉ ከክለቡ አመራሮች ጋር ባለው ግንኙነት ላይ ክፍተቶች መፈጠራቸውን ያሳያል። የኮንትራት ማራዘሚያ ጥቅሞችና ድርድርንም መመልከት እንችላለን። የኮንትራቱ መጠናቀቂያ ጊዜ እየቀረበ ባለበት በዚህ ወቅት ክለቡ ላይ አዲስ ስምምነት አለመድረሱ የክለቡ አመራሮች የሰጡት ግምት ወይም ደግሞ ለተጫዋቹ የቀረበለት የደመወዝ ጭማሪ ከተጫዋቹና ከወኪሎቹ ሮክ ኔሽን የጠበቁት ያህል እንዳልሆነ በግልጽ ያሳያል። የቡድኑ አዲስ አቅጣጫም በሪያል ማድሪድ በኩል ፍንትው አድርጎ የሚያሳይ ነው። በሪያል ማድሪድ አዳዲስ አጥቂዎችና ኮከቦች መበራከታቸው ተጫዋቹ በቡድኑ ውስጥ ያለው
የማይነካ መሪነት ሚና ጥያቄ ውስጥ እንዲገባ አድርጎታል ተብሎ ነው በሚዲያዎቹ እየተነገረ ያለው። ይህም ለቀጣይ የእግር ኳስ ህይወቱ አዲስ ቦታ እንዲፈልግ እንግዲህ አነሳስቶታል ተብሎ ይታሰባል። ሁለተኛው ትልቁ ጉዳይ ለመውጣቱ በስፔን ላሊጋ ያለው አለመረጋጋትና አለመርካት እንዲሁም ጫናዎች ናቸው ተብሎ ይታሰባል። ቪኒሲየስ ጁኒየር በስፔን በሚጫወትበት ወቅት በተደጋጋሚ የገጠሙት ፈተናዎች ከሀገሪቱ ሊግ ለመውጣት ውሳኔ እንዲወስን ትልቅ አስተዋጽኦ ሊኖራቸው ይችላል ተብሎ ይታሰባል። የዘረኝነትና የስነ ልቦና ጫና አንዱ ነው። ባለፉት ጥቂት ዓመታት በስፔን ስታዲየሞች እንግዲህ የተጋረጠበት የስነ ልቦና ጫናና የተደጋጋሚ የዘረኝነት ጥያቄዎች፣ ጥቃቶች ተጫዋቹ በሀገሪቱ ያለው ሰላም በሀገሪቱ ያለው በስፖርቱ ዓለም ላይ ያለው ሁኔታ እንዲታወቅ አድርጎታል። ቆይታው እንዳይቀጥል እንዳይራዘም አድርጎታል ተብሎ ይታሰባል። የሜዳ ላይ ጥቃቶችና የመገናኛ ብዙሃን ጫና በዚሁ ጋር ይያዛል። በስፔን መገናኛ ብዙሃንና በተጋጣሚ ደጋፊዎች ዘንድ የሚደረግበት ተጽዕኖ በከፍተኛ ደረጃ ጨምሮ ነው ያየነው። እንግዲህ የተለያየ ስፖርት ባህልና እንደ ፕሪሚየር ሊግ ያሉ ክለቦችን ፍለጋ ያማተረውን በዚህ ምክንያት ሊሆን ይችላል በአንድ በኩል ተብሎ ይታሰባል። ሶስተኛው ትልቁ ነገር በእንግሊዝ ፕሪሚየር ሊግ እና በአርሰናል ፕሮጀክት መማረኩም ሊሆን ይችላል። ተጫዋች ከሪያል ማድሪድ ሊወጣ ያደረገው ሌላኛው ጉዳይ ቪኒሲየስ ወደ ሰሜን ለንደን ለማቅናት ፈቃደኛ መሆኑ ሚካኤል አርቴታና የአርሰናል አስተዳደር የገነቡት ፕሮጀክት እንግዲህ የአውሮፓ እግር ኳስ አናት ላይ የመቀመጥ እሳቤዎችን እንዳሉና በዚህ መሳብ የሚችልበት ደረጃ ላይ መድረሱን ያሳያል። የአርቴታ የረጅም ጊዜ ራዕይም በእርግጥ ደጋግሞ እንደተናገረው ከፍ ያለ ነው። አርሰናል ባለፉት ዓመታት ያሳየው ፈጣን እድገት፣ የቡድኑ አወቃቀርና ለዋንጫ የሚያደርገው ተፎካካሪነት ተጫዋቹ ቡድኑ ወደ ሌላ ከፍተኛ ደረጃ ለማሸጋገር የተዘጋጀ ፕሮጀክት እንደሆነ እንዲረዳ አድርጎታል ተብሎ ይታሰባል። እንግዲህ በግራ ክንፍ መስመር ላይ የአርሰናል የማጥቃት መዋቅር ክፍተት ያለበት ነው። ሁላችንም እንደምናውቀው ቪኒሲየስ ጁኒየር ወደ ቡድኑ ሲቀላቀል ደግሞ ቀጥታ የቡድኑ ቁልፍ የክንፍ መስመር ተጫዋች ሆኖ እንደሚጫወት ያረጋግጥለታል ማለት ነው። ይህ ደግሞ ለአርሰናል ትልቅ እፎይታ ነው። የዓለማችን ትልቁና ከፍተኛ ተከታይ ያለው ሊግ ነው እንግዲህ የፕሪሚየር ሊጉ። እንዲሁም እንደ ሮክ ኔሽን ያሉ ግዙፍ የክለብ ኩባንያዎች የንግድና የምስል መብት ጥቅምን ከፍ ለማድረግ ከእንግሊዝ ሊግ ጋር መስራት የሚመርጡ መሆኑ ሌላኛው ምክንያት ነው ተብሎ ይታሰባል። የቪኒሲየስ ጁኒየር ወደ አርሰናል መሸጋገር እንግዲህ መረጃ በዓለም ትልቅ የስፖርት ሚዲያዎች፣ ጋዜጠኞችና ተንታኞች በከፍተኛ ድንጋጤም ጭምር ያዩት ነው። አድናቆትም እያስተናገደ ነው። የዝውውር መረጃ ፋብሪዚዮ ሮማኖ ሁላችንም እናውቀዋለን። የዝውውር ባለሙያዎች አናት ነው ማለት ይቻላል። እንደ ፋብሪዚዮ ሮማኖ እና ዴቪድ ኦርኔስቴን ያሉ የዝውውር መረጃ አቅራቢዎች ይህን ጉዳይ ከጅምሩ የያዙበት መንገድ ፍጹም መገረም የተሞላበት እንደሆነ እናስታውሳለን። የክፍለ ዘመኑ ትልቅ የፕሪሚየር ሊግ ዝውውር በመባል እየተገለጸ ይገኛል። በአውሮፓ እግር ኳስ ታሪክ በወርቃማ እድሜው ላይ ያለ የሪያል ማድሪድ ቁልፍ ኮከብና የባላንዶር ሁለተኛ ደረጃን ይዞ ያጠናቀቀ ማለት ነው ወደ እንግሊዝ ክለብ ሲዛወር ማየት እጅግ ብርቅ ነው ተብሎ ነው እየተዘገበ ያለው እና ይህ አስደናቂ በሚባሉ ቃላት የተሞሉ ናቸው። እነዚህ ጋዜጠኞች የዝውውሩን ከመጀመሪያው ጀምሮ እየተናገሩበት ያለው አርሰናል የፋይናንስና የስፖርት ጉልበቱን እያሳየ መምጣቱንም ይገልጻሉ ዘገባዎቹ። ጋዜጠኞች አርሰናልን የወደፊት አቅምና የዝውውር ገበያ የበላይነት የሚያስመሰክር እርምጃ ላይ ነው በሚልም እየገለጹት ይገኛሉ። ከቪኒ የዝውውር መረጃ በኋላ ማለት ነው። የስካይ ስፖርት፣ ቢቢሲ እና ሌሎች ትልልቅ ሚዲያዎችም በዜና ሰዓታቸው ላይ ጉዳዩን በዋና አጀንዳነት እየዘገቡት ይገኛሉ። የኃይል ሚዛን መለወጥ ያሳያል የሚል ሀሳብ የሰጡትም አሉ። ከዚህ ቀደም የፕሪሚየር ሊግ ኮከቦች እንደ ክርስቲያኖ ሮናልዶ፣ ሉካ ሞድሪች፣ ጋሪዝ ቤል ወደ ሪያል ማድሪድ ያመሩ ነው የነበረው እናስታውሳለን። አሁን ግን የሪያል ማድሪድ የመጨረሻ ደረጃ ኮከብ ተጫዋች ወደ አርሰናል መምጣቱ በአውሮፓ እግር ኳስ ውስጥ የኃይል ሚዛኑ ሙሉ በሙሉ ወደ እንግሊዝ እየዞረ መሆኑን የሚያሳይ ነው ሲሉ ተናግረውለታል። አርቴታ የሰራው ተአምርም እዚህ ላይ እየተጠቀሰ ይገኛል። ሚካኤል አርቴታ አርሰናልን ከነበረበት ዝቅተኛ ደረጃ አንስቶ በአሁኑ ወቅት የዓለማችን ምርጥ የክንፍ ተጫዋች መሳብ የሚችልበት ደረጃ ላይ ማድረሱ ሚዲያዎችን ከፍተኛ አድናቆት የሚዲያዎችን ከፍተኛ የመደነቅ ደረጃ ላይ አድርሶታል ተብሎ ይታሰባል። የስፔን ሚዲያዎችን እነ ማርካ እና አስንም ድንጋጤ ውስጥ የከተተ ነው ተብሎ ነው እየተነገረ ያለው። የሪያል ማድሪድ ቅርብ የሆኑት የስፔን ጋዜጦች እነ ማርካ እና እነ አስ ጉዳዩን የዘገቡበት ሁኔታ በከፍተኛ ድንጋጤና ስጋት የተሞላ ነው ማለት ይቻላል። የፍሎረንቲኖ ፔሬዝ ትልቅ ፈተና በሚል ርዕሶች ዘገባዎችን ያወጡት የስፔን ሚዲያዎች ቪኒሲየስ በላሊጋው ካለው ጫና ይልቅ የአርሰናልን ፕሮጀክት መምረጡ ለሪያል ማድሪድ
ቦርድ እና ለአሰልጣኙም ትልቅ ድንጋጤ የሚፈጥር ነው ሲሉ ነው የተናገሩት። ከምባፔ መምጣት በኋላ ወደ ማድሪድ መቀላቀል በኋላ የተፈጠረ ነው በማለትም የገለጹት ነው። እንግዲህ የስፔን ዘገባዎች የቪኒሲየስ መውጣት በሪያል ማድሪድ ቤት ውስጥ ትልቅ የመዋቅርና የስነልቦና መናጋት የሚፈጥር ነው በሚል ነው እየተናገሩት ያሉት። የማህበራዊ ሚዲያና የፖድካስቶች ዘገባም እና ዘ አትሌቲክስ ኤስፒኤንን ጨምሮ እጅግ ከፍ ያለ ነው። እንግዲህ የአርሰናል አዲስ የእድገት ምዕራፍ በሚል ኤስፒኤን ባቀረበው ትንታኔ አርሰናል ቀደም ሲል ወጣት ተጫዋቾችን የሚያደራጅ ክለብ ነበረ። አሁን ግን የተጠናቀቁና ሬድሜድ የሆኑ መተው በክለቡ ጫና ሊፈጥሩ ተጽዕኖ ሊፈጥሩ የሚችሉ የበሰሉ የዓለም ኮከቦችን ማስፈረም የሚችልበት ደረጃ ላይ ደርሷል። ደግሞ የክለቡን ትልቅነት ያሳያል ሲል ነው የሚቀጥለው ዘገባው። የዘገባዎቹ አጠቃላይ ይዘት እንግዲህ ይህ ዝውውር ከተጠበቀው በላይ ፈጣንና ድንገተኛ በመሆኑ መላው የእግር ኳስ ቤተሰብንም በከፍተኛ ትኩረት የሳበና በመገረም እየተከታተለው የሚገኝ ነው ሲሉ እየተናገሩለት ነው የሚገኘው። በነገራችን ላይ የቪኒሲየስ ጁኒየር ወደ አርሰናል መዛወር ከስፖርታዊው ጉዳይ ብቻ መታየት የለበትም። በኢኮኖሚው በንግዱ በኩልም ለአርሰናል እጅግ ከፍተኛ የሆነ ገንዘብ ያገኛል። አርሰናል ይህን ያህል ትልቅ ገንዘብ አውጥቶ ለምን ቪኒሲየስ ጁኒየርን ያስፈርማል? ከፍተኛ ደመወዝ ለምን ይከፍላል? የሚሉ ጥያቄዎች ይነሳሉና እሱም ሊያገኘው የሚችለውን ከተጫዋቹ የሚያመጣውን ከፍተኛ ጥቅም አስቦ እንደሆነ ነው የሚነገርለት። አንደኛ የክለብ ስፖንሰርሺፕ እና የንግድ ውሎች ላይ አዳዲስ ውሎችን ማሻሻያዎችን ሊያገኝ ይችላል። የቪኒሲየስ መምጣት የክለቡን ዓለም አቀፍ ተጽዕኖ በከፍተኛ ሁኔታ ያሳድገዋል ተብሎ ነው የሚታሰበው። እንደ አዲዳስ፣ ኤምሬትስ ያሉ ዋና ዋና ስፖንሰሮች ከአርሰናል ጋር ያላቸውን ውል በከፍተኛ ደረጃ እንዲያሳድጉ ያደርጋል። አዳዲስ አጋሮች ለምሳሌ በላቲን አሜሪካ በተለይ በብራዚል ያሉ በርካታ ትልልቅ ኩባንያዎች ከአርሰናል ጋር የንግድ አጋርነት ለመፍጠር ይፈልጋሉ ተብሎ ይታሰባል። ለሁለቱ ጉዳይ የማሊያ ሽያጭ ገቢም ሊጨምር ይችላል። ቪኒሲየስ በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ ደጋፊዎች በሚሊዮን የሚቆጠሩ ደጋፊዎች ያሉት ትልቅ ተጫዋች ነው። የእሱ ስምና ቁጥር የተጻፈበት የማሊያ ሽያጭ በአጭር ጊዜ ውስጥ መጨመሩ አይቀርም። ገቢው እንዴት ይሰላል ካልን ደግሞ እንግዲህ አብዛኛውን ጊዜ እንደምናውቀው የማሊያ ሽያጭ ገንዘብ ለትጥቅ አቅራቢው ነው የሚሄደው። አርሰናል ግን ከእያንዳንዱ ሽያጭ የተወሰነ ፐርሰንት ሮያሊቲ ፊ የሚለውን ያገኛል። በተጨማሪም ከፍተኛ የማሊያ ሽያጭ ቀጣይ የስፖንሰርሺፕ ድርድሮችንም ዋጋ ይጨምራል ተብሎ ይታሰባል። ሶስተኛው የማህበራዊ ሚዲያና የዲጂታል ገቢ ነው። እንግዲህ ቪኒሲየስ በማህበራዊ ሚዲያ በስፋት የሚከተለው ተጫዋች ነው እና ብዙ ተከታይ ያለው እሱን መፈረም ደግሞ የአርሰናልን የዲጂታል ተከታዮች በ2 በ3 ከዛም በላይ ሊጨምረው ይችላል ማለት ነው። በእጥፍ የዲጂታል ማስታወቂያ ገቢ ላይም ብዙ ነገር ይመጣል። የክለቡ ማህበራዊ ሚዲያ እይታዎች ሊጨምሩ ይችላሉ። ዩቲዩብ፣ ፌስቡክ፣ ሌሎች ፕላትፎርሞች ማለት ነው። ከዚህ የሚገኝ የማስታወቂያ ገቢ በአርሰናል በኩል ከፍ ማለቱ አይቀርም። የቴሌቪዥን የስርጭትና የሜዳ ላይ ገቢም እንዲሁ አብሮ የሚያድግ ነው። የፕሪሚየር ሊጉ ጨዋታዎች በዓለም ዙሪያ በሚታዩበት ወቅት የቪኒሲየስ መኖር የአርሰናልን ጨዋታዎች በዓለም አቀፍ የቴሌቪዥን ጣቢያዎች በብዛት እንዲመርጡና እንዲተላለፉ ያደርጋል። የስታዲየም ገቢም እዚህ ጋር የተያዘ ነው የሚሆነው። በሜዳው በሚደረጉ ጨዋታዎች የቲኬት ሽያጭ፣ የቪአይፒ እና የስታዲየም ውስጥ ንግዶች በከፍተኛ ደረጃ ይጨምራሉ። እነዚህ ሁሉ ለአርሰናል ተጨማሪ ገቢ ናቸው። የውድድር ሽልማትንም ማንሳት ይቻላል። የቪኒሲየስ በቡድኑ ውስጥ መኖር አርሰናል የሻምፒዮንስ ሊግ እና የፕሪሚየር ሊግ ዋንጫዎችን የመብላት እድሉን ከፍ ያደርገዋል። እንግዲህ በእነዚህ ውድድሮች ደግሞ አሸናፊ መሆን ወይም ደግሞ ወደ መጨረሻው ደረጃ መድረስ ከአውሮፓ እግር ኳስ ማህበር ከፕሪሚየር ሊጉ የሚገኘውን የሽልማት ገንዘብ በከፍተኛ ሁኔታ ያሳድጋል ተብሎ ነው የሚታሰበው። ሲጠቃለል ምንም እንኳን የቪኒሲየስ ጁኒየር ዝውውር ከፍተኛ ክፍያ፣ ሳምንታዊ የደመወዝ መጠን የሚጠይቅ ቢሆንም ተጫዋቹ ወደ አርሰናል የሚያመጣው የብራንድ እድገት፣ የስፖንሰርሺፕ ውሎች መጨመር፣ ዓለም አቀፍ ገበያ ተጽዕኖ መፍጠር አርሰናልን ያወጣውን ወጪ ባጠረ ጊዜ ሂደት መልሶ እንዲተካና ትርፋማ እንዲሆን ያደርገዋል ተብሎ ነው የሚታመነው። ለማንኛውም የቪኒሲየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር መስማማት የሚዲያዎች ትልቅ ጉዳይ ሆኗል። ወደፊት እንግዲህ ሌሎች ተጨማሪ ነገሮች ይሰማል፣ እሱንም እናቀርባለን። ሰላም።